ጀግና ሴት በቃ ከአቅማቸው በላይ ሲሆን ነው ሁሉ ነገር እንጂ ለሃይማኖት አይደሉም። ለታመመ የደረሰች በተግባር ሰውን የምትወድና በተግባር ማንነቷን ያሳየች መሆናቸው አይደል እንደዚህ እኛስ መስዋዕት እስከ መጨረሻ መሰደድ የዋህነታቸው ታለች አብርሃም ላይ ሩታያ ወዳጅ ማለት ነው። ጽድት ታለይ ከደሙ ነፃ ከሁሉ ነገር ነፃ ሰውን በማንነቱ ወዳ የምትኖር ያውቃሉ ሁሉንም ነገር እንደዚህ እንደምንወዳቸው ምናምን ሁሉንም ነገር ያውቃሉ። እግዚአብሔር ነው በማንነታቸው ብቻ መስዋዕት የሚከፍሉ ነው ያለችው ሩታዬ። ምንም ማስመሰል የሌለባቸው እንደናንተ ባቀፏቸው እግዚአብሔር ነው ሰው ልጅ እንዲጎዳ የማይፈልጉ እንደዚህ በቪዲዮ እንደምታያት እንዳይመስል ኮፉ ጌታ በጋቢ በኢየሱስ ምን አይነት እናንተ ተወልዳችሁ ሌላው አንክርዳድ ነው በእውነት። እና እኔ ጀግና ሴት እወዳለሁ። ሰርቶ ማሳየት የሚፈልግ ሰው እወዳለሁ በተግባር እንጂ በሌላ ነገር በጥቃቅም ነገር የማይነካኩ ጀግና ማለት እነዚህ ናቸው። አዎ የአብርሃምና የሩታ ቀኝ እጅ ማለት ነው። ኮማንዶ ቦስት ብያቸዋለሁ። ኮማንዶ ቦስት። ሌላው ሽርጥርጥ ጥቅመኛ ነገ ገና ጉድ ነው የማወጣው እኔ። ወደፊት ጠብቁኝ። ገንዘባችሁን ስትሰጡ ማለት ነው ቅመም ወደንስ ነን ትላላችሁ። ወደንስ እኮ በውስጥም ሆነ በግቢም ወደ ያ ስጦታ ሲሰጠው ሊከርድ አድርጎ ደርሶኛልና ከሊያከሊ ብሎ ሊከርድ በውስጥ መቀበል አለባችሁ። ገንዘባችሁን ስትሰጡ ማለት ነው። ዝም ብላችሁ ያዥን ሊገባ ያጣል አድርጋችሁ አትበሉ። ቅመሞች ንቁ። በጣም ሌባ በዝቷል። አስመሳይ ወዳጅ በዝቷል። አይዋ ገንዘብ ሰጥቼ ከሆነ እኔ ሰው የሚወደኝ አልፈልግም። በማንነቱ አድንቋለሁ ወዷለሁ እንጂ አሁንም ገንዘብ ለመስጠት የፈለጋችሁ ሴቶች ሊከርድ የሰጣችሁት ንብረት ማለት ነው አካላከል ያመሰግናለሁ ብሎ እስካላላችሁ ድረስ ገንዘባችሁ ለዛ ለሰው አልደረሰም። የተበላው ተበልቷል። እዚሁ ስማችሁ ተጠርቶ ተነግሮ እንደዚህ ነው ተዋቶ እንደዚህ ነው ለወደንስ ተብሎ ካልተነገራችሁ በውስጥ መስፈር ማለት ነው እንዳታምኑ። ብራችሁ ተበልቷል። እንዳታምኑ። ይሄንን የመራራችሁ ዋጡት። እኔ ምንም አታረጉኝም። እኔ ፋፊ ነኝ። አሁንም ብር የምታዋጭ ሴት፣ ልብ የሌለች ሴት፣ ቤተሰቦችሽን አልቀየር ሴት ማለት ነው ገንዘብሽን በውስጥ መስበር የሰውየውን የሰጠሽውን ሰውዬ ሊከርድ ስሚ። ይሄን የማያደርግ ከሆነ ያ ሰውዬ ሌባ ነው፣ ግልጽ ሌባ ነው። እወቂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሪስ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? በነፃነት በፍሪነት በደስታ በፍቅር የምትወዷቸው ፋሚሊ ግሪሶች እንዴት ናችሁ? ደህና ናችሁ? ሰላም ነው? ክርስቲያን ወገኖቼም ሰላም ብያለሁ። ዛሬ የመጣሁት እንግዲህ አንዳንድ ልቡ የጠፋ ሴት ያስፈራሩኝ ነውና በውስጥ ማለት ነው የኔን ማንነት ማለት ነው ልትሰጡኝም ልትቀሙኝም ስለማትችሉ እኔ መሆን አትችሉም። እንዳለ ቀርቀቦ የመሰላችሁ ሴቶች ማለት ነው ቀርቀቦ ሲያዩት ያላማረ ስቤሉት ያቀራል። እኔ በማንነቴ የምኮራ ሴት ነኝ። ኮንፊደንስ ኖረኝ ነው ዝም ይላል ሳራ የወጣሁት። እኔ ደግሞ ገንዘብ ሰጥቼ ሰው እንደወደኝ አላረግም። ገንዘቤን እምጥልበት አውቀዋለሁ። ገንዘቤን መጠቀሚያን አውቀዋለሁ። አንድ ሰው ምወጂ ገንዘብ ሰጥሽ ከሆነ አንቺ ጥቅመኛ ሴት ስለሆንሽ ከኔ ጋር አትሄጂም፣ አልፈልግሽም። አዎ እንደዛ ነው። እኔ አብርሃምና ሩታዬን የምወደው በማንነታቸው በኮንፊደንሳቸው ሰርተው ለወጣት ስለሚያቀርቡት ነገር። አሁን ባለፈው ጊዜ የሰሩ ቪዲዮ ሳይሆን ቀደም ብሎ በሰሩ ቪዲዮ ውስጤ ናቸው አለቀ። አሁንም ደግሞ ተግባር ላይ ስለደረሱ እስከ መጨረሻ አደንቃቸዋለሁ። ለማንም ወደንስ ልክስክስ ለተክቶክሮች ብዬ አይደለም የማደንቃቸው። እኔ በራስ በኮንፊደንስ ስለምወዳቸው በቃ ማንም አስገድዶኝ ማንም ውደጅ ብሎኝ አይደለም። አንዳንድ ሴቶች ደግሞ እና ወዴት እየሄዳችሁ ነው? ግን እናንተ እነማን ናችሁ? ማን ነኝ ብላችሁ ነው የምታስቡት? የሰው ልጅ ቆይማ ዝቅ አድርጋችሁ የምትሳደቡት ቶክቶክ ላይ ለምንድን ነው? ማነሽ? ሰው ልጅ እንዴት ነው? እንዴት መጀመሪያ የመጣሽበት ምንድን ነው? ሰው ልትሳደቢ ቶክቶክ ላይ ዩቲዩብ ላይ ሰው ልትሳደቡ መጀመሪያ ሰርታችሁ ራሳችሁን ቀይሩ። ከብድር ውጡ። ይሄን አርጉልኝ ከማለት ውጡ። አዎ እኔ ፋፊ ማንንም አበድሩ ብዬ ብር የምጠይቅ ሴት አይደለሁም። ማንንም ቸግሮኛል ብዬ የምል ሴት አይደለሁም። ብበደር እንኳን በቁም ነገር በሰዓቷ ነው የምመልሰው። በደቂቃ
20 ቀን ካልኩ በ20 ቀን ውስጥ ነው ብድር የምመልሰው። ሶስት ቀን እንዲያልፍብኝ አልፈልግም፣ እንደሚያስጠይቀኝ ስለማቅ ማለት ነው። ከፈጣሪ ያስጠይቀኛል ያ ብድር። እናንተስ ጅቦች ብድር የማትመልሱ አማና የተሰጣችሁትን በተግባር የማትሰጡ ስንት ልጅ ነው ያለቀሰው? ስንት ልጅ ዝርዝር አዋጣለሁ እኔ ወደፊት። አሁንም እየመረራችሁ ዋጡት። የተከፋችሁ አትከተሉኝ እኔ ጋዝ። አሁንም አማና በስነ ስርዓት ካልተሰጠ 6 ወር ሆነው 5 ወር ሆነው አማና ነው ካልተሰጠ ወደፊት ሂሳብ እንወራረዳለን። ማንም ሰው በሰው ገንዘብ መጠቀም አይችልም። አሙኝቶ መጠቀም አይችልም። ሁልሽም የመጣሽው ራስሽን ልትቀይሪ ነው። አድናቂ ናችሁና ብር አዋጡ። ያ ብር ተዋጥቶ እኮ ለተግባር እኮ ቢውል እኮ ችግር የለውም። ለራሱ ሀጃ የሚያውል ገምና እሱ እኮ እዚህ ውላል የማይሆን ሰው ነው እኮ የሚያሞኛችሁ። ደግሞ ተግባር የሌለው ሰው እኮ ነው የሚያሞኛችሁ። ያልተማረ ሰው እኮ ነው ያሞኛችሁ። ይሄን የቆጨኝ እኔ የማይሆን ሰው በቃ ለራሱ የማይሆን ሰው እርሜ ልኩን በሰው ሀገር ያረጀ ሰው እኮ ነው እናንተን ያሞኛችሁ። ይቆጨኛል። ቅመም ነኛ ሌሽ ለምትሰጡት ለምን አታውቁም? እየመረራችሁ ወጥታ አሁንም እኛ የምንከተላቸው አብረሽና ሩታ የማንንም ገደፍ አይፈልጉም። ለራሱ ሀጃና ለራሱ ጥቅም ብር አዋጡ የሚላችሁ ሰው አድናቂ አይደለም፣ ጥቅመኛ ነው። የልጆችን ስም በነጣ የሚያጠፋ ሰው ጥቅመኛ ነው። የአብርሽን አይወክልም፣ ሩታን አይወክልም። አሁንም በመረጃ ነው እየመጣሁላችሁ ያላችሁ። በመረጃ የተላከበት አካውንት የተላከበት ስም ሁሉ ደርሶኛል ለማን እንደሆነ። እናንተ ባለ አካውንቶችም ስነ ስርዓት ካልያዛችሁ ይሄ ገንዘብ ለባለቤቱ ደርሶ ስም ጠርቶ በውስጥ ሊከርድ ካላረገ ያ የተሰጠው ሰው ሊከርድ አድርጎ አመሰግናለሁኝ ደርሶኛል ብሎ ካላለ ያ መረጃ ካላወጣችሁ አልፋታችሁም። እኔ ማንሽም አይደለሽም። የተላከላችሁ ለተግባር ነው አይደል? ያ ተግባር የተቀበለ ሰው አመሰግናለሁ ብሎ ስማቸውን ጠርቶ አከሌ ብሎ በውስጥ ሊከርድ ማድረግ አለበት። አይዋ ሊከርድ ካላረገ ግን አልፋታቸውም። እኔ ለምን አመት ከምናምን ሰው መበላት የለበትም። ብዙ ጅሎች አሉ፣ ብዙ ከብቶች አሉ፣ ምንም የማያውቁ ስለ ገንዘባቸው ማለት ነው። አዎ ተጠንቀቁ። ማንም የእናንተን ገደፋ የሚፈልግ የለም። ሁሉም ራሱን ችሎ ነው ራሱን እየመራ ያለው። አንዳንድ አስመሳይ ወዳጅ መስራችሁ ለራሳችሁ ጥቅም የምታመቻችሁ ወደንስ ካላችሁ ስነ ስርዓት አድርጉ። አላችሁ ደግሞ አወጣዋለሁ። ማንንም አልፈራም። ያለበት ይገንበት። እኔ መተሽ በውስጥ ተናገሪ። ስትናገሪ ደግሞ እኔ እዘረዝረዋለሁኝ። አይዋ ማንንም አልፈራም። ለምን በሞኝነት የሚበሉ ልጆች አሉ። ይተወደዱ የመሰላቸው። እኔ እኮ ለእነሱ መኖር አልችልም። ደህና ነሽ? እኖራለሁ። ልጅ አልኖርም። አንድ ሰው ጠላኝ ወደደኝ ምን ይሰራልኛል? ምን ይሰራልኝ? እኔ ፋፊ ነኝ በቃ። ለዩቱበር ብር አላዋጣም። አማድነቄ በቄ ነው፣ መውደዴ በቄ ነው። ምነው እኮ ያወጣው ብር ለዛሬ ሰው በተግባር ቢደርስ እኮ ችግር የለውም። ሁልሽም አንጀትሽ እያረረ አታስመስይ። እኔ ምንም መታረጉኝ ነገር የለም። አሁንም ተነገ ወዲያ አመት ከ7 ወር ተከትያችኋለሁ። ማን ሌባ፣ ማን አስመሳይ፣ ማን ገንዘብ የሚፈልግ ከመዳም ቅመም ለይቼ ነው ያወቅኩት። ለይቼ አውቄያለሁ። ከወደድሽ ከማንነቴ ወደጂኝ። በግልጽነቴ ወደጂኝ። ገንዘብ ሰጠኛለህ ብለሽ ከሆነ እኔ ጋር የቀረብሽው ከእኔ 5 አይገኝም። ለምን የመጣሁት ራሴን ሊቀይር ነው እንጂ የመዳም ቅመም ቁጭ አድርጌ ልቀልብ አይደለም። ቸገራትና ለሷ ሽንቁር ልደፍን አይደለም የመጣሁት። ራሴን ልቀይር ነው። የተቸገረ ልረዳ ነው። የታመመ ልረዳ ነው። የወደቀ ላነሳ ነው ስደት የወጣሁት። እቤት ተቀምጣ መዳም ቤት ማለት ነው ተቀምጣ ብር ላኩልኝ ለምትል ሴት ልረዳ አይደለም። መጀመሪያ የምጥሉበት ገንዘባችሁን እወቁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታት። ገና እመጣላችኋለሁ። ስነ ስርዓት ካልያዛችሁ ስሜን ቶክቶክም ላይ በማንኛውም ቦታ ካነሳችሁ እኔ የምዘረዝርላችሁ ገብቷችኋል። አንዳንድሽ ቶክቶክም ላይ በውስጥም በግቢም ስሜ ቢጠራ ብሰማ እያንዳንድሽ ማለት ነው
እንተዋወቃለን። እንደዚህ የምለው እኔ የምትከታተሉ ልጆች ነገር ስለምታቀብሉ ተጠንቀቁ፣ ተጠንቀቁ። ሁልሽንም ነው የማዋጣልሽ፣ ሁልሽንም ተነመረጃው ነው የማዋጣልሽ። ስራ ስርዓት አድርጊ። ገንዘብሽን የምጥልበት ወቂ። ገንዘብ ስትሰጪ